በተለያዩ አጋጣሚዎች በየቤታችን የሚፈጠሩ በተለይ ነው በትዳር ዓለም ላለን ሰዎች ትንሽም ከባድም የሚመስሉ ግን ደግሞ ቀዳዳ የሚያሰፉ ጉዳዮች ይገጥሙናል እንደሚታወቀው። በዚህ ምክንያት ደግሞ ባለማስተዋል ትኩረት ካለመስጠት ምክንያት ብዙ ትዳሮች ሲፈርሱ አይተናል። ተስተካክሎም ደግሞ ሲታረሙ ያየናቸው ብዙ ናቸው። ባይፈርስም ሲሻከር አይተናል። እስቲ ዛሬም እንደተለመደው በአቶ ወይንም ወይዘሮ ዝግጅታችን አንድ ጉዳይ እናይና እዛ ጉዳይ ላይ ተወያይተን ከናንተ ጋር ቆይታ እናደርጋለን። እኔ መልስ እንዴ ግን አሁን የኛስ ግን አስተያየት ምን ይያለ ነው? ኮሜንት ላይ ምናምን ይያያችሁ ነው? ምን እየተባለ ነው? አው ይብዛም ይነስም እኮ ዋጋ አለው። ምክንያቱም ሁላችንም ትዳር ውስጥ ነው ያለነው። በትዳራችን ውስጥ ያ ነገር ይገጥመናልና እንዴት ነው የሚወጡት የሚለውን ነገር ከኛም የተወሰነ ትምህርት ይወስዳሉ። እኛም እንግዲህ ያ ትዳር ተነስቶ አሁን የደረሰበት ደረጃ እንዴት ደረሰ የሚለውንም ነገር ከዛው ደግሞ ነው የፐርሰናል ነው የግል ሀሳብ ነው የምናንጸባርቀው ሁላችንም ይመስለንን ልክ ሊሆን ይችላል ብለን የምናስብን ነው። ሰው የሚጠቅመውን ይወስዳል ማይጠቅመውን ደግሞ ይተዋል። አስተያየት መስጫ ላይ እንግዲህ በተለይ ዩቲዩብ ላይ ፕሮግራማችን ሲጫን ሰው የትዳር ጉዳይ ሲሆን ያገባም ያላገባም ሁሉም የተለያየ ሀሳብ ይሰጣልና ሰዎችም የራሳቸውን ምልከታ የሚያስቀምጡበት ነውና እንደዚህ ለሀሳብ ክፍት የሆኑ ነገሮች ያነጋግራሉ ያወያያሉ። በዛ ውስጥ ደግሞ መፍትሄ ይገኛል ብዬ አስባለሁ። በነገራችን ላይ እሱ ብቻ ሳይሆን ናፍቂ እንዳለችው ሆኖ በነገር እንትን የሚሆነው ምንድነው ይሄ እውቀትም ልምድም የሚገኘው በመደገፍ ብቻ አይደለም በመቃወምም ጭምር ነው። ለምሳሌ እኔ የተናገርኩት ነገር ትክክል ካልሆነ አይ ይሄ እሱ ያለው ሀሳብማ ልክ አይደለም እኔ እንደዚህ ነው ማምኑ ብሎ የሚያስብ ሰው የራሱ ኑሮ ሊያስተካክላል ግንኙነቱን ማሻሻል ይችላልና እኛ ያልነው ያው የግድ ይፈጸም አይደለም። የራሳችንን ምልከታ ካለ ልምድ በትንሹም ቢሆን ለጀማሪ ባለትዳሮች ደግሞ ምትወል ልምድ አለች። እሱ ነው መልካም እንደየ ስለዚህ ለውይይት መክፈቻ እንሆናለን ቢያንስ ለብዙ ሀሳብ። ስለዚህ አንድ ቪዲዮ አለ እሱን አይተን እንመለስና ግልምኩኑ አንተ ሰውዬ ዛሬ መጨረሻችን የሚሆነው ቁጭ በልና በስነ ስርዓት እንነጋገር። ለምን አትረጅኝም? ምንድነው የምረዳ? እስቲ ንገረኝ፣ አስረዳኛ። ምንድነው ሁሌ ቤተሰብክ በቃ በዓል በመጣ ቁጥር ነው አይምሮ መበጥበጥ አለበት በአንተ ቤተሰብ? ካመጣ አንዴ ለሚመጣ በዓል ለምን እናትን አስደሰትክ ብለሽ እንደዚህ ትነግርኛለሽ? እኔ ለምን እናትን አስደሰትክ አይደለም በቃ ምን ችግር አለው? እኛ ቤት መጀመሪያ ቢታረድ ከዛ ቀጣይ እነሱ ጋር እንሄዳለን። በጉ ይቅርሽ እንዴት ቤት እንደሌለው ሰው በዓል በደረሰ ቁጥር እንዴት እየተንጠለጠልኩ ሄዳለሁ? ለነገሩ እኔ ነኝ ጥፋተኛ። ማሚ ታውቂያታለሽ? ሰው ሁሉ ልጁ መጥቶ ከቤቱ ሲያርድ ሲጫወት ስታይ ሌላ ስሜት ይሰማታል። እንደዛ ደግሞ እኔ አስለምጃት አላውቅም እኮ። ምን ችግር አለው? አንዳንዴ ደግሞ የኛን ወግ ይድረሰና የኛ ቤት ደም ይፍሰስ እስቲ መጀመሪያ። ምን ችግር አለው? በጉኛ ቤት ይታረድ መጀመሪያ። እኔም እኮ ቤት አለኝ ቤቴ ማሞቅ እፈልጋለሁ። አልሚ የማሚ ቤት የሰው ቤት ነው እንዴ? የኔ እናት ያንቺ እናት አይደለችም? አይ እንግዲህ እኔ ተናገርኩኝ። በዓልም ቤቴ ነው ሞቅ ደመቅ አድርጌ ማሳለፍ የምፈልገው። ሰው የምታስተካክል ከሆነ አስተካክል፣ ካለዛ ግን በቅቶኛል። እሺ ስንት ዓመት ታግሻለሁ፣ በቃኝ። አስብበት። ለምን አትረጅኝም? ምንድነው እንደዚህ በዓል በመጣ ቁጥር ጭቅጭቅ? እኔ በትዳር ውስጥ የቤተሰብ ጣልቃ ገብነት አልፈልግም። በቃኝ። ሁሌ በዓል በመጣ ቁጥር እሱ እናት ጋር ነው ሁሌ የሚከበረው እንዴ? እኔም እኮ ሴት ነኝ። እንደ ሴቱ እንደማወራ ቤቴ ማሳለፍ ፈልጋለሁ በዓልን። በቃ እኔም በቅቶኛል። በጣም ነው የሚሰለቸው በጣም። እኔ አንድ ቀን እንኳን የኔ ቤተሰብ ጋር እንሂድና በዓልን እናሳልፍ እንኳን ብዬው አላውቅም። ይኸው ከታጋባን ስንት ዓመታችን። ሁሌ እናቱ ቤት በዓል በደረሰ ቁጥር እሳቸው እንኳን ትንሽ አዘን አድርገው ይሻሻላሉ፣ ቤታቸው አክብሩ ይላሉ ብዬ ስጠብቅ ጭራሽ በጠዋት ካልመጣችሁ ይላል ያስጨንቁናል። ሌላ ቀን መኬድ እየተቻለ ግዴታ የበዓል ቀን መሆን አለበት? እኛ በዓልን ሳናከብር እኮ ልናረጅ ነው ቤታችን ውስጥ። ይሄን ህዝብ ይፍረደው፣ እኔ ምንም አይደለም። ይሄ እኮ የቤተሰብ ጣልቃ ገብነት የሚባል ነገር አይደለም እኮ እንዴ። ለእናቴ እኮ ያለዋት አንድ ብቸኛ ልጇ እኔ ነኝ። እስካሁን ድረስ ሁሌም በዓል ተለይቻት አላውቅም። እሷ የምትፈልገው በዓል ሲሆን ጧት ከቤቷ እንድንገኝ ብቻ ነው። ሌላ ነገር እኮ አይደለም እንዴ። ሰዎች እስኪ ፍረዱኝ። አንድ እናቴን ለማስደሰት ጧት ከሷ ጋር ቆይቼ ከሰዓት ደግሞ ከቤታችን ብንሆን ግማሽ ቀን ለእናት መስጠት ምን ችግር አለው? የኔ እናት የሷም እናት አይደለችም እንዴ? ይሄ እኮ የቤተሰብ ጣልቃ ገብነት የሚባል ነገር አይደለም። እስኪ ፍረዱኝ እናንተ። የኔ ቤተሰቦች አስቸግረው ያውቃሉ? እኛ ጋር ካላከበራችሁ ሞተን እንገኛለን ብለው ያውቃሉ? ሁሌ አንተ እናት ናት የምትበጠብጠው። የሷ ቤተሰቦች እኮ ብዙ ልጆች አሏቸው ካጠገባቸው ላይ። የኔ እናት ብቸኛ ናት። አለማግባት ነበረ እንደዚህ ካልክ። መከራይታ ብቻዋን አሳድጋ አስተምራ ለቁም ነገር ያበቃች እናት
በአመት አንድ ለሚመጣ ባል ለምን አስደሰት ተብሎ እንደዚህ ይደረጋል? ይሄ ጣልቃ ገብነት ያስብላል። ለእናት መመረቅ እናትን ማስደሰት ለፈጣሪም እኮ ጥሩ ነው። እንግዲህ አንድ ብቸኛ ልጅ ያላት እናት ምን እንደሚሰማት ታውቃላችሁ? እስኪ እናንተ እስኪ ፍረዱኝ። እናቴን ፈርዳለ ምላሴና ሹይልህ እንሰባለን ግን አንፈርድም። ፍረዱኝ ነው ፍረዱብኝ ነው። ምን እንደታዘብኩ ልንገራችሁ። በጣም ብዙ ጊዜ ወንዶች ብሶታቸውን የሚገልጹበት መንገድ ወይም ጥፋታቸውን አምነው ላለመቀበል የሚሄዱበት መንገድ የሆነውን ነገር ይመዙና እኔ ግን እንዲባረክ እኔ የሆነ የሚያሳዝነው ነገር ሰው ሁሉ እንደሰማው እሱ ልክ ነው ብሎ እንዲፈርድ አንዷን ነገር ይመዙና ከዋናው ርዕሱ ወጥተው ሌላውን ነገር ያወራሉ። እኔ እሱ ጋር ሆነ የተረዳሁት ነገር የሷ የባለቤቱ ነጥብ ወይም እያነሳቸው ያለው ጥያቄ አንድ ልጅ ለእናቱ መሆኑን ሳታቀርታ አይደለም፣ ቀኑን ነው። ቀናችንን ቤት ውስጥ እናክብር። ልክ ናት። እኔም በዓልን ቤቴ ማክበር ፈልጋለሁ። ቅድም እንዳልነው ስንነሳ ሁላችን ባለ ትዳር አይደለም፣ ከራሳችን ልምድ አይደል የተወሰነውን የምናወራው። ሰው እኔም በበዓል ከልጆቼ ጋር ቤት ውስጥ ሆኜ ማሳለፍ ፈልጋለሁ። አትሂድ ሳይሆን እያለችው ያለችው ቀኑን እኛ ጋር እናክብር ነው። የአማች ጣልቃ ገብነት በነገራችን ላይ በትዳር ላይ ከባዱን ብጥብጥና ለትዳር ፍቺ ከሆኑ ነገሮች አንዱ ሆነው እንትን እየታየ ያለው የአማች ጣልቃ ገብነት ነውና አትሂድ ሳይሆን እያለችው ያለው ቀኑን እኛ ጋር እናክብር ነው። ሰው መጽሐፍ ቅዱስስ ምን ይላል? ሰው እናትና አባቱን ይተዋል ከዛ አይደለ? በቃ ሰው ልክ ሲያገባ የሚስት ሀሳብ ነው መከበር ያለበት። የሚስት ሀሳብ ተከበረ ማለት ግን የእናት ሀሳብ ተጣለ ማለት አይደለም አይደል? ነገሮቹን ነው ማመቻቸት ያለባቸው ብዬ አስባለሁ። እና እኔ በደንብ ከሷ ሳይድ ነኝ። በእኔ እምነት እኔ ከቤተሰብ ጣልቃ ገብነት ጋር ብዙ የተያያዘ ነገር ያለው አይመስለኝም። እኔ የሚሰማኝ ማለት ነው። ያው በባህላችን ስንኖር በዓል የመጠያየቂያ የመሰባሰቢያ ነው እኔ እንደምረዳው። ስለዚህ አሁን በነገሮች ላይ በጣም ትንሽ ይመስልኝ ከባድ ችግር ነው። አዎ በጣም እንደውም እነሱ በዚህ ያመጡት እንጂ ለምሳሌ አዲስ አበባ እየኖሩ ቤተሰቦቻቸው አንደኛው ባል ወሎ ቢሆን ሚስት ደግሞ ጅማ ብትሆን እኔ ጋር ነው የምንሄደው የሚል ራሱ ሌላ ጸብ ይመጣል። ብዙ ጊዜ በትንሽ ነገር ብዙ ነገር ይፈጠራል። ማስተካከል ግን ይቻላል እንደኔ እምነት ማለት ነው። እኔ ጣልቃ ገብነት አለም ፍላጎት ነው የሚታየኝ። አሁን ወይ እነሱ ወይ እናትዮ እነሱ ቤት የሚመጡበት መንገድ ቢመቻች አንዱ መታረቂያ መንገድ ሊሆን ይችላል። እናቶች አይመጡ። ግን እነሱ ራሳቸውን ችለው የራሳቸውን በዓል ቤታቸው ማክበር አለባቸው፣ መስማማበት ነው። ግን ደግሞ እናት ቤት ተኪዶም ደግሞ ሰብሰብ ብሎ ማክበሩ የሆነ ነገራቻቸው በቅንነት እንትን ከተባለ ከባድ ነገር አይደለም። ግን እኔ አሁን ትልቁ ነገር እኔ አሁን የሰው ልጅ አይምሮን ራሱ አስተካክሎ ወደ ትዳር መግባት አለበት ብዬ ማምነው አንዱና ትልቁ ነጥብ ሁላችንም እናት አባቶቻችን እህት ወንድሞቻችንን በጣም ነው የምንወደው አይደል? ከዛ የበለጠብህን የሆነ ተቋም ለመገንባት ነው የምትወጣው። ስለዚህ አንድ ጊዜ የሆነ ሰው ሴትም ይሁን ወንድ ትዳር ከመሰረተ በኋላ ቅድሚያ ሊሰጠው የሚገባው ቤት የራሱ ቤት ነው። እናቶቻችንን በጣም ነው የምንወደው፣ በጣም ነው የምናከብረው። እኔ አሁን ሁሉ ጊዜ እየሄድኩ ከእናቴ ጋር ብተኛ ደስ ይለኛል የእውነት ማለት በህይወት እያለች ሁሌ ባያት ከሷ ጋር ቡና ብጠጣ፣ ግን ደግሞ ያን ማድረግ አልችልም። እዚህ ጋር ደግሞ የሚበልጠውን ተቋም ይሻላል። ስለዚህ እኔ አሁን በትክክል እዚህ ቦታ ላይ የተረዳሁት ነገር እናትየዋም ጋር ጥፋት አለ። እኔ አሁን እንደ እናት ራሴን ቁጭ ብዬ ሳስበው ወደፊት ልጄ ሚስት ካገባ በኋላ ለሚስቱ ቅድሚያ እንዲሰጥ፣ ለቤቱ ቅድሚያ እንዲሰጥ፣ ምክንያቱም እዚህ ጋር አባወራ ነው፣ ከሱ የሚጠበቅ ብዙ ኃላፊነት አለ። እንደዛ ማድረግ ነበረባቸው ብዬ ነው ማምነውና በደንብ የቤተሰብ ጣልቃ ገብነት ልንለው እንችላለን። ቀላል ነገር ይመስላል፣ ግን ደግሞ ትስናት ቀላል ነገር አይደለም። በዓል እንደ ቤተሰብ ራሱ የመሰረተው የገነባው ተቋም አለ። እዛ አክብሮ ቀጣዩ ቀን መሄድ ይቻላል። ቅዳሜና እሁድ ሲመጣ እናትና አባት ጋር መሄድ ይቻላል። በጣም ማቻቻል ይቻላል። በዓልን ግን ሰው ቤቱ ማክበር አለበት። በተለይ ደግሞ ሚስት ቅሬታ ካለባት፣ ለምሳሌ አንዳንድ ሚስቶች ችግር የለውም እናት ጋር እንሄድ ብለው የሚነሱ ሚስቶች አሉ። በስምምነት በዓልን ቤታቸውን ልጆቻቸውን ሰብስበው ሄደው የሚያከብሩ አሉ። እሱ ካስደሰታቸው ምንም ችግር የለው። ሚስት ግን ጥያቄ ካለባት ቤቴ እንዳከብር ነው የምፈልገው ካለች እንዳባወራ ቤቱ ማክበር አለበት። ከዛ ውጭ በቀጣዮቹ ቀናት ቅዳሜና እሁድን እናቱ ጋር ማሳለፍ አለበት። ሊያ እንዳለችው ነው። እሷም ስሜቷን ሀሳቧን ስትነግረው ደግሞ አንድ ልጇ አይደለሁም ወይ የእናት ምርቃት ምናምን ብሎ እሷን ምንድን ነው የሚባለው? ጋዝላይት ነው የሚባለው አይደል? ሰውን መልሰህ በጣም ጋዝላይት ያደርጋል በአማርኛ። የሆነ ሰው ጥፋትን ሲነግርህ ከዛ ወደዛ ሰው እየላከክ አንተ ያ ሰው ያንን ሀሳብ በማንሳቱ ጥፋተኝነት እንዲሰማው ማድረግ ማለት ነው። ሶ ያ ተገቢ አይደለም። ትክክለኛ ፖይንት ነው ያነሳችሁ፣ ግን ጥፋተኛ እንደሆነች እንዲሰማት ያደርጋታል። እናት አይደለች ወይ ምርቃት አይደለ ወይ ያለ ማለት ነው። አንደኛ ግማሹን ቀን ለሷ ሰጥቶ ወደ ማታ ወደ እናቱ መሄድ ይችላል። እናትየው ደግሞ ጥፋት የለባቸውም። በኔ እናት ናቸው፣ ልጃቸውን ሁሉ ጊዜ ይፈልጋሉ። በቃ ተፈጥሮ
ስለዚህ ሌሊትና ቢሉት ጠዋትና ቢሉት ምን ያንን አቻችሎ ማደር የሱ ድርሻ ነው። እሷ ደግሞ ትዳር ብላለች። ይሄኛው ሌላ አዲስ ሌላ ህይወት ስለሆነ ማንኛውም ነገር በቤቷ እንዲሆን ትፈልጋለች። ስለዚህ ሙሉ በሙሉ ባለመብት እሷ ነች። እናቴ አንዴ የኔ ሐሳብ ምን መሰላችሁ ሁሉ አይሰራም። አሁን አንዳንዴ ይሄ የትዳር ዓለም በቤተሰብ ዙሪያ አንድ ላይ ስንኖር ምናምን ህግና ህግን ብቻ የምንከተልበት አይደለም። ብዙ ፍሌክሲብል ሆነን የምናልፋቸው ጉዳዮች አሉ። እንደኔ ለምሳሌ አሁን የቤተሰብ ጣልቃ ገብነት ላይሆን ይችላል የሚለው ሚዛን የደፋብኝ እኔ እናትየዋ እኔ ጋር ካልመጣችሁ ልጆች ያርላችሁ ምናምን ብለው እየተቆጡ ከሆነ ጣልቃ ገብነት አለች እኮ አለች እሱ በደንብ አልሰማሁትም ነበር። እንደሱ ከሆነ ጣልቃ ገብነት ነው። ካልመጣችሁ እያሉ በጠዋት አስጨነቁን። ካሁን ይተዋሉ ብዬ ነበር። በነገርሽ ላይ በቅርብ ርቀት ያሉ ቤተሰቦች ሁሉም ይሉት ነው። ያው በዓል ቅድም እንዳልኩት ነው ዋናው መሰባሰቢያ ስለሆነ ለምሳሌ አሁን እንደ ስሜት ሁላችንም ሁለት ሆነን ከሚስቴ ጋር ብቻ ከመሆን አንድ ላይ ሰብሰብ ስንል እኔ ለምሳሌ የኔ ልምድ ልንገር ሪል መሬት የወረደ ልምዴ ልንገር ረጅም ጊዜ በተለይ ደግሞ ሁለተኛ ልጅ እስከምትወለድበት ጊዜ ድረስ በዓል ቤታችን አናሳልፍም ነበር። የኔም የሥራ ባህሪ ረጅም እስከ በዓሉ ዋዜማ ድረስ ስራ ላይ ስለመሆን ቤት ውስጥ ለመዘጋጀት ጊዜም ስለማይኖረኝ ቤተሰቦቻችን ቤት ነው የምናሳልፈው። ሶ ምንድነውና በስምምነት አጣልቶን አያውቅም። የጭቅጭቅ ርዕስ ሆኖ አያውቅም። በስምምነት የኔ ቤተሰቦች አዲስ አበባ ስላሉ ጠዋት እነሱ ጋር እንሄዳለን። እስከ 9 ሰዓት እስከ 10 ሰዓት በደንብ እንጫወታለን። ከ10 ሰዓት በኋላ ደግሞ እንወጣለን ከአዲስ አበባ የሱ ቤተሰቦች ጋር አድረን ተጫውተን ኔክስት ዴይ ወደ ቤታችን እንመጣለን። ሶ እንዲህ ተስማምተው ካደረጉት ችግር የለውም። ግን ወይ ሚስት ጋር ለምሳሌ ወይ እኔ መሄድ አልፈልግም ብል ወይ እሱ ደግሞ መሄድ አልፈልግም ብሎ ጥያቄ ካነሳ ግን እንትን ማለት አለበት፣ ችግር ፈጥሯል ማለት ነው። ስለዚህ መፍትሄ መፈለግ አለበት ነው እንጂ የተስማሙትማ ለምን ሳምንት ሙሉ ያሳልፍ መፍትሄው ጉዳይ ምናምን እኮ እንዳለ ነው አሁን እናወራበት አይደለ? እኔ ግን እንደ ሐሳብ ቅድም ያልኳችሁ ሐሳቤ ልጨርስና ይሄ በእንደዛ ደረጃ ከሆነ ጣልቃ ገብነት ነው ንጹህ ምንም ጥያቄ የሌለው መሆን የሌለበት የማይደገፍ ማለት ነው። እሱም ደግሞ እዛ ጋር ያለውን ነገር ላለማጣት እናቱ ጋር ያለውን ነገር የሳቸውን ስሜት ለመጠበቅ ብሎ የሷን ስሜት እየጎዳ ከሆነ ምንም ጥያቄ የለውም ስህተት ነው። እንደኔ ሐሳብ ግን አሁን በማቻቻል ብዙ ምናልፋቸው በዲፕሎማሲ ብዙ ምናልፋቸው ጉዳዮች አሉ። ምን ችግር አለው እኔና አንቺ ብቻችንን ከምንሆን እዛ ሄደን ሰብሰብ ብለን ብንል ምናምን በሚለው አሳምኖ የሚሄድበትን መንገድ መፍጠር አንዱ የመፍትሄ አካል ይመስለኛል እንደ ሐሳብ። ግን እኔ በህይወቴ የምመኘው ምንድነው ታውቃለህ? እግዚአብሔር ሲያደርሰን እንደው ያደርሰንና እኔ ቤት ልጆቼ ትዳር ይዘው ሲመጡ ያለውን ስሜት በጣም በቃ ምናፍቀው ይሄ ነው። ለምንድነው ታውቃለህ? እኛ እነሱ ቤት ስንሄድ እናት አባቶቻችን ቤት ያለው ስሜት በጣም ይለያል። የሚገዛ እሱ ነው። ግን ሀግ ብለን ሄደን አይኔ አልፈልግም ዛሬ ቤቴ ነው ፈልገው ካለ ትዳር ሁለት ሰው ነው፣ ድምጽ ሲደመር የለውም። አንድ ሰው እምቢ ካለ እምቢ ነው በቃ ገባህ አይደል? እጅ አውጥተን ውስጥ የምትለው ነገር አይደለም። በዛ መንገድ ሊቀር ነው ኤቭሪቲንግ ማለት አይ አንቺ ካልሽ እኔ ሄዳለሁ ብሎ ሊሄድም አይችልም አይገባም። በዛ መጠን የሷን ስሜት መጠበቅና ማስተካከል ስለሚገባ ማለት ነው። ግን በጣም በለሰለሰና ቆንጆ በሆነ ዲፕሎማሲ አሪፍ አድርጎ ማስኬድ ስትጀምር ያልከው እሱ ስለሆነ እሱ ያስኬዳል። በማቻቻል ትዳር ህግ እንደዚህ ሲደመር ሲቀነስ ምንላቸው ነገሮች ስላልሆኑ በመግባባት እንደተባለው በቃ እድሜ ብሏል ጠዋት አንቺ ጋር እንጫወት አብረን እንጫወት ከሰዓት ካልሆነ ግን አልሆነም። ትዳር ነው መከበር ያለበት መጀመሪያ እና ስንጀምር እንዳልኳችሁ ትዳር ተከበረ ማለት የቤተሰብ ጥያቄ አልተመለሰም ማለት ወይ የቤተሰብ ሀሳብ ደግሞ አልተከበረም ማለት አይደለም። ቅድሚያ የምንሰጠው ትዳር ነው። ግን ጣልቃ ገብነት የለም ልትል አትችልም። ባለቤቷ የራሱን ፍላጎት አለም የተናገረ ያለው እናቴ ብላኛለች ነው የሚባለው። ያን ነው እያላት ያለውና እናቶች በጣም ጫና ይፈጥራሉ። ስንቴ እንዳሉ አብረናቸው ብናከብር ደስ ይላል። ግን የሚስትህ ስሜት ምንድነው ብሎ ማዳመጥ ጥሩ ነው። ጥናት ተሰርቶበት ይሄ አልተባልንም ዛሬ ግን በጣም ብዙ ትዳሮች የሚፈርሱት በቤተሰብ ጣልቃ ገብነት ነው እና ተራ በሆነ ነገር አቻችለን ማለፍ በመንችላቸው ነገሮች ማለት ነው። እኔም ግን አንቺ ምን ታረጋለሽ ብትለኝ በዓል ቤቴን ዘግቼ ሰው ቤት መሄድ አልፈልግም። እና ኢትዮጵያ ባህላችን ደግሞ ቤት ውስጥ አይደለ ዶሮ ስንገዛ ዳቦ ስንጋግር ምናምን ለበዓል እኮ ቅድም ስትዘጋጅ ምን ዋዜማ ነው በጣም ሳምንት አይደለ ይሄ በዓል አከባበራችን ልዩ ነው። ለልጆች እንትን አድርገህ የሶፋ ጨርቅ ቀይረ ያረክለት ነገር ቀኑ ላይ ነው የሚከበር እና ደግሞ ያ በዓል ለበዓል የምናደርጋቸው እያንዳንዱ ነገር ትዳራችንን ቦንዱን ያጠናክራል የሚሄድ ነገር ነው። አሁን እያንዳንዱ ነገር አይደል ነጥቤ ላይ አስታወሽኝና ይሄ አሁን የዛሬው ጭቅጭቅ ዛሬ አያልቅም። አሁን ያድራል ይቀጥላል። አይሽ አንድ እሱ ነው። ሁለተኛ ደግሞ በጣም ቀላል በሆነ መንገድ ማስተካከል ይችላል። በቃ መጀመሪያ ሲጀምሩት ትዳሩን ሲጀምሩት እንዲህ አልነበረም። በእርግጠኝነት የመጀመሪያው በዓል እንዲህ አልነበረም። ሁለተኛው በዓል እንዲህ አልነበረም። ሲቆይ ነው እንደ መሰለቻቸትም ነገር ይሆንና የበለጠ ሰበብ ሊያ እንዳልሽው የበለጠ ሰበብ እንዲፈጥር ያደርገዋል እንጂ እናትየውም እኮ መጀመሪያ ላይ ካስለመዳቸው በቃ ያንን ነው የሚይዙት። ትዳር የያዘ ጊዜ
ያሳያቸውን ነገር በዛው ነው የሚቀጥለው። ትልቁ ነገር እሱ ነው ባይዘው አሁን በዚህ በእነሱ ሀሳብ ተነስተን ሊያ እንዳለችው በጣም ለብዙ ትዳሮች መፍረስ የቤተሰብ ጣልቃ ገብነት ምክንያት ስለሚሆን ዋናው ባለቤቱን ካልናቁ አጥሩን አይነቀንቁ ይባላልና የባልየውና የሚስትየው ጥንካሬ ወስነዋል። የሷም የሱም ቤተሰቦች ጣልቃ እንዳይገቡ። ምክንያቱም አንተ ለውጭ አካል ለሶስተኛ አካል እድል በሰጠው ቁጥር ሚስትህን እያስናክ ቤትህን እያስናክ ሴትም ብትሆን the same thing ባሏን እያስናቀች ነው የምትሄደውና በቃ እሱ እኮ በቤቱ አይደራደርም እሷ እኮ በባሏ አትደራደርም የሚባል አይነት ሰው ከሆነ ባይተው እናትም አባትም ቢሆን ያንን የመጠየቅ ድፍረት አይኖረው። ትልቁ ማቻቻል የምንችለው ነገር እሱ ይመስለኛልና በነገራችን ላይ እቤት ስንኖርም ስናደርግም እኮ ምን ያው ነገር ለዚህ መሰረት ነው። ለምሳሌ እናትና አባታችን ሲኖሩ እዚህ ላይ ምንም ድርድር ከሌላቸው እሱን ይዘ ነው የምታደርገው። ከዛ ባሻገር እዚህ ቪዲዮ ላይ ነው የታዘብኩት ሁል ጊዜ የእሱ እናት ጋር ነው የምንሄደው። እሱም የተስማማ ይመስለኛል። ይሄ ትልቅ ስተት ነው እንደኔ ማለት ነው። ሁሌ የሆነ ቦታ ላይ ብቻ ጫና መፍጠር እንትን አይደለም። በነገራችን ላይ በተቃራኒው ደግሞ እኮ አይ ወይ የሚስት ወይ የባል ቤተሰብ አለ አይደል? ሚስትየው የሷ እናት ጋር የሚደብሯት ሁሌ እዛ መሄድ የምትፈልግበት አጋጣሚም አለ። እንደ አቀራረብ እንደ አፕሮች እንደገና ደግሞ ቅድም እሷም እንደዚህ ልትማር የቻለችበት ምክንያት ወይ ያልተመቻት ነገር ሊኖር ይችላል እዛ እነሱ ቤት ስትሄድ ማለት ነው። ግን በዋናነት እንደኔ ሀሳብ ሁሉ ነገር በማቻቻል ለምሳሌ እኔ ማቀው ብዙ ታሪክ አለ። አንዳንዴ እናት አባት ቤት ራሱ ባል ይዘላል። ለምሳሌ ባሉ እሁድ ከሆነ የእነሱ ቤት ፕሮግራም ሰኞ ይሆናል ነው እንደዛ ነው። እነሱ ይመጣሉ ወይ እኛ እንደዛ ሰኞ ዕለት ትሄዳለህ ስለሚረዱ እንደዛ ነው የሚያደርገው። አይ ኖ እነሱ ወይ ዋናው ባል አንተ ጋር ይመጡና ወይ ከዛ በሚቀጥለው ቀን ደግሞ እነሱ ጋር ትሄዳለህ። ስንቴ ግን ብዙ ትልልቅ እናት ኢትዮጵያ አሁን እናት አባቶች በብዙ ቦታ የምንሰማው ስለሆነ አይደል በፊልም በተለያየ ነገር የምናየው የኢትዮጵያ እናትና አባቶች ማለት ትዳር አማች ምናምን የተባለው እኮ ቅጽል ስም ይወጣለት በዚህ አይደለ በቃ ከአማች ይገላግልሽ አማቾቹን የጨረሰ ይስጥሽ ምናምን የሚባል አይነት ቀልድ ሰማለው። በእውነት እኔ መስማት የሚከብደኝ ነገር ግን ሰው እንደ ቀላል አፉ ላይ የሚቀባበላቸው ነገሮች እነዚህ ናቸውና በጣም ቁጡ ናቸው። እኔ ቤት መምጣት አለባት ሚስትኔን አስለምዳት ባልሽን ያስለምጁ የሚባል ህጎች አሉ። ይሄን ካላረገማ ምናምን የሚባል ነገሮች እንደዚህ ያለን በቃ ልክ ልጅ አግብታ ከቤት ስትወጣ የራሷን ህይወት እንድትኖር ነው መፍቀድ ያለብህ። እኔ እናንተ ተግባብተን ነው እንጂ አንተ እኔን ረግጠህ ሄደ ቤት ነው የምትመጣው። ቅድም ናፍቆት ያነሳችሁ ትልቁ ነገር እኔም ትዳሬ ላይ አርጌው ተጠቅሜበታለሁ ብዬ የማስበው ነገር በዓላቶች ስፔሻል ቀኖች ግንኙነታችሁን ያጠናክሩታል። በቃ ግንኙነታችንን በጣም እኔ ለመጀመሪያ ጊዜ ከባሌ ጋር አብሬ ያሳለፍኩትን በዓል አረሳው። በጣም ደስተኛ ሆኜ ልጄ ተወልዳ አብረን ያሳለፍንበትን ቀን አረሳው። ግን ሰው ቤት ሄጄ አይደለም በቃ ደስ የሚለኝም እኛው ጋር መሆኑ። እኔ ዶሮ መስራት አልችልም የሆነ ነገር ዳቦ ማድረግ ያን እኮ የምታሳይበትና ዝም ብለ ዝግት አድርገህ እንደመሄድ ቀላል እንደውም አይደለም በዓልን ተይውና ቅዳሜና እሁድ አሁን በኔ ጓደኞች በኔ ዙሪያ ባሉት ቅዳሜና እሁድ ራሱ ጥያቄ ውስጥ ገብተዋል። ለምሳሌ ኳስ ያለው ብሎ ውጪ ምናምን መቆየት ምና ራሱ አሁን ጥያቄ ውስጥ ገብቶ ምን እየሆነ ነው ያለው? ወደ ቤት የሚበላው የሚጠጣው ተይዞ ቅዳሜ ኳስ እየታየ እቤት እንደዛ እየሆነ እንኳን በዓሉን ተወውና ቅዳሜና እሁድ ራሱ አሁን ትልቅ ጥያቄ ውስጥ ገብቷል። በዚህ ምድር ላይ በጣም ትልቁ ክብር ሊሰጠው የሚገባው ተቋም ትዳር ነው። ለትዳርህ ቅድሚያ እንደማትሰጥ ልብ ከነገረ ትዳር ውስጥ አለመግባት ይሻላል ከመጀመሪያውኑና እኛ እንግዲህ እነዚህን ሀሳቦች አንስተናል። እናንተም ደግሞ ሀሳባችሁን አሁን በተነሳው ርዕሰ ጉዳይ ላይ የሚመስላችሁን የደረሰባችሁም የተለያየ ነገር ሊኖር ስለሚችል ከግል ተሞክሯችሁም ተነስታችሁ የመሰላችሁን ሀሳብ አካፍሉን። የዛሬው አቶ ወይም ወይዘሮ ይሄንን ይመስል ነበር። ሳምንት ደግሞ በሌላ የትዳር ርዕሰ ጉዳይ እንመጣለን። እሁድን አንድ ላይ ቀጥላል። አብረን ነው